ብርቅዮቹ የወንጌል አርበኞች ቅጽ 2 ጸሐፊ ኢዮብ ገብረ እግዚአብሔር ተራኪ ናኦሚ ኢዮብ አቀናባሪ ዮሴፍ ከበደ አዶኒራም ጄሰን ዋጋ ሳይከፈል ስኬት የለም። ያለ ዋጋ መከፈል ስኬታማ ከሆንክ ካንተ በፊት ዋጋ የከፈለ ሰው አለ ማለት ነው። አዶኒራም ጄሰን እንደ አውሮፓውያን አቆጣጠር በነሐሴ 9 1788 ዓ.ም በአሜሪካ ማሊዲን ማሳቹሴትስ በተባለ ከተማ ተወለደ። አባቱ አዶኒራም ማህበረ ምእመናዊ ወይም የኮንግሬሽናሊስት ካህን ሆኖ ያገለግል ነበር። ጄሰን እድሜው ለትምህርት እንደደረሰ ወደ ብራውን ዩኒቨርሲቲ በመግባት የመጀመሪያና የሁለተኛ ዲግሪውን ትምህርት አጠናቀቀ። ጄሰን የኮሌጅ ትምህርቱን ካጠናቀቀ በኋላ ትምህርት ቤት ከፍቶ ልጃገረዶችንና ሴቶችን የእንግሊዝኛ ሰዋሰውና የሂሳብ ትምህርት ያስተምር ነበር። እንዲሁም ለተማሪዎች የሚሆን የመማሪያ መጽሐፍ አበርክቷል። ጄሰን በኮሌጅ በነበረበት ወቅት ያዕቆብ ኢማ የተባለ ጓደኛው ጋር ተገናኝተው የነበሩ ሲሆን በእምነቱም በጥርጣሬያዊና በእግዚአብሔር ሕልውና አምኖ አሁን ዓለሙን በተሰራበት ዘዴ እንዲቀጥል በተወው እሳቤ የሚያምን ፍልስፍና ወይም ስኬፕቲሲዝም እና ዲሲዝም እምነት ፍልስፍና ተከታይ ነበር። ጄሰንም ይህንን ፍልስፍና ከጓደኛው ጋር ተጋርቶ ከክርስትና ፈቀቅ ብሎ ነበር። በዚህ ምክንያት እናትየው በጌታ ፊት በጸሎትና በእንባ ብታሳልፍም እድሜው 20 ዓመት እስኪሆነው ድረስ በዲይዝም እምነት ቀጥሎ ነበር። ሆኖም የኮሌጅ ትምህርታቸውን ሳያጠናቅቁ ያዕቆብ ኢማ በጠና በመታመሙ ሕይወቱ ማለፍ ችሏል። ጄሰን በጓደኛው እምነት ተጽዕኖ ስር ወድቆ የነበረ ቢሆንም ጓደኛው በድንገተኛ መቅሰፍ በሚመስል በሽታ በመሞቱ ከባድ ድንጋጤ ወደቀበት። በዚህ ምክንያት ጓደኛው ከሞተ በኋላ በተለይ አንድ ሌሊት ላይ በእርግጥ ኢማ ለመሞት ተዘጋጅቶ ነበር። ዘላለም ይህ ሰው የት ነው የሚያሳልፈው? በዚህ ምክንያት ጓደኛው ከሞተ በኋላ በተለይ አንድ ሌሊት ላይ በእርግጥ ኢማ ለሞት ተዘጋጅቶ ነበር። ዘላለም ይህ ሰው የት ነው የሚያሳልፈው? አሁን በመንግስተ ሰማይ ነው ያለው ወይስ እንደ ኃጢአተኞች በሲኦል? አእምሮ ተወጥሮ ካሳለፈ በኋላ በመጨረሻም ጄሰን በ1808 ዓ.ም ሕይወቱን ለጌታ ለኢየሱስ መስጠቱ አማራጭ የሌለው መሆኑን በመረዳቱ ራሱን ለጌታ ሰጥቷል። ጄሰን በ1809 ዓ.ም የሚስዮናዊነትን አገልግሎት ክላውዲየስ ቡቻናን የተባለው ሰባኪ ኮከቧ በምስራቅ የተሰኘው ስብከት በጽሁፍ ተጽፎ ካነበበ በኋላ በውስጡ በድንበር ዘለል የወንጌል መልእክተኝነት ወይም የሚስዮናዊነት አገልግሎት ውስጥ ለማገልገል ከፍተኛ መነሳሳት ፈጥሮለታል። ምንም እንኳን ጄሰን በ1810 ዓ.ም ኦሬንጅ ቬርሞንት በተባለ የማህበረ ምእመናዊ ወይም የኮንግሬሽናሊስት መጋቢ ለመሆን ዝግጅት ያደረገና የመጋቢነት ፈቃድ ያወጣ ቢሆንም በልቡ ውስጥ የተፈጠረውን የድንበር ዘለል የወንጌል መልእክተኝነት ወይም የሚስዮናዊነት አገልግሎት ሊዳፈን አልቻለም። ስለዚህ ከጊዜ ወደ ጊዜ ውስጡ በሚስዮናዊነት አገልግሎት እየተሳበ መጣ። ጄሰን የእስያ አህጉር በጣዖት እየተወረረች በመሆኗ ለድንበር ዘለል የወንጌል አገልግሎት አስፈላጊ አህጉር ናት በማለት ወደ እስያ ለመሄድ ፍላጎት አደረበት። በዛው ዓመት በወርሃ ሰኔ ጄሰን ከሌሎች ጓደኞቹ ጋር በመሆን ማሳቹሴትስ ጀነራል አሶሲዬሽን ፎር ሚሽነሪ ሰርቪስ እና አሜሪካን ቦርድ ኦፍ ኮሚሽነርስ ፎር ፎሬን ሚሽን ለተባሉት ተቋማት በድንበር ዘለል የወንጌል መልእክተኝነት ወይም የሚስዮናዊነት አገልግሎት ለማገልገል እንዲያሰማሯቸውና ድጋፍ እንዲደረግላቸው አመለከቱ። ይሁን እንጂ ለንደን ሚሽነሪ ሶሳይቲ ኢን ኢንግላንድ የተሰኘው ተቋም ጥያቄያቸውን ውድቅ አደረገው። ሆኖም ጄሰን አሜሪካን ቦርድ ኦፍ ኮሚሽነርስ ፎር ፎሬን ሚሽን የተባለው ተቋም በማሳመን ለ3 ጥንዶች እና ለ2 ላጤ ጓደኞቹ የሚስዮን አገልግሎት ድጋፍ እንዲሰጥ በማድረግ ወደ ምስራቅ የሚደረገው አገልግሎት እንዲጀመር አደረገ። ጄሰን እና ባለቤቱ አን ወይም ሃስሊቲን እንደ አውሮፓውያን አቆጣጠር የካቲት 9 በ1812 ዓ.ም ገና የ7 ቀን ሙሽራ እያሉ ወደ ህንድ ለድንበር ዘለል የወንጌል መልእክተኝነት አገልግሎት ተጉዘዋል። ህንድ ካልኩታ እንደደረሱ በእንግሊዝ ሚስዮናዊ አሶሲዬሽን ኦፍ ዊሊያም ኬሪ በተባለ ተቋም በሚያገለግለው ዊሊያም ዋርድ አማካኝነት የውሃ ጥምቀት ወስደዋል። ህንድን መልቀቅ እንዳለበት ብሪቲሽ ኢስት ኢንዲያን የሚስዮን አገልግሎት ለጄሰን ትዕዛዝ ስለተሰጠው በብዙ ተስፋ መቁረጥ በእንባና በፍርሃት ውስጥ ሆኖ በበርማ ራንጉን አዲስ በር ስለተከፈተለት ህንድን ለቆ ወጣ።
ጄሰን እና ባለቤቱ እንደ አውሮፓውያን አቆጣጠር በ1813 ዓ.ም ወደ ራንጉን በርማ ወይም ማይናማር በመሄድ የመጀመሪያውን የአሜሪካ ባፕቲስት የሚስዮን ጣቢያ አቋቁመዋል። ጄሰን የግሪክ፣ የዕብራይስጥና የላቲን ቋንቋ ጠንቅቆ የሚያውቅ ቢሆንም አሁን ደግሞ ለአገልግሎቱ እንዲረዳው የበርምኛ ሰዋሰውን ለማጥናት ከባለቤቱ ጋር 3 ዓመት ፈጅቶባቸዋል። በዚሁ ጊዜ መናገርና መጻፍ ጠንቅቀው ተምረዋል። በእርግጥ የእንግሊዝኛና የበርምኛ ቋንቋ አረፍተ ነገር አወቃቀሩ በጣም የተራራቀ ቢሆንም የአገሬውን ተወላጅ ቀጥረው ከባለቤቱ ጋር በቀን ለ12 ሰዓታት ያጠኑ ነበር። ጄሰን እና ባለቤቱ የበርምኛን ቋንቋ ለመረዳት ከነበራቸው ፍላጎት የተነሳ በመሰጠት ያጠኑ ነበር። የአገልግሎታቸው ትኩረት ያደረጉት በወንጌል ስርጭትና የመጽሐፍ ቅዱስ ትርጉም ስራ ላይ ነበር። ይህ በእንዲህ እንዳለ በርማ ከገቡ በኋላ የመጀመሪያ ልጃቸውን በእንግድነት በመጡባት ሀገር የኮሌራ ወረርሽኝ በሽታ በመነሳቱ በተወለደ በ8 ወሩ ሞቶባቸዋል። በጣዖት በተከበበችው ዝርፊያና ቅሚያ በበዛባት የኔ የሚሉት ወዳጅ በሌላቸው ቦታ ልጃቸውን በአንድ የማንጎ ዛፍ ስር በመቅበር ጄሰንና ባለቤቱ ሀዘናቸውን ለብቻቸው ተብሰልስለው አሳልፈውታል። በ1820 ዓ.ም በበርማ አዲስ መሪ የሆነውና የሚስዮናውያን ወዳጅ ተብሎ የሚነገርለት የበርማው አጼ ንጉስ ባጊዳው ለሚስዮናውያን የወንጌል አገልግሎት ነጻነት ይሰጣል። እንዲሁም ከቡዲዝም ወደ ክርስትና የሚለወጡትን በርማውያንን የሞት ቅጣት ያስቀራል ተብሎ ተስፋ ቢጣልበትም ነገሩ እንደታሰበው ሳይሆን ቀረ። ንጉስ ባጊዳው ጋር የእምነት ነጻነት እንዲሰጣቸው ማመልከቻ ያቀረቡት የሚስዮናውያን የወንጌል በራሪ ጽሑፍ ጥቂት መስመር ካነበበ በኋላ ወደ መሬት በመወርወር ለክርስትና ያለውን ንቀት ገልጿል። በመሆኑም በወቅቱ የነበሩ ሚስዮናውያን ስብሰባ በማድረግ በክርስትና ላይ ያጠላው ሞት እንዴት ሊቀየር ይችላል? ቀጣዩ ዕጣ ፈንታው ምን ሊሆን ይችላል? የሚለው ጉዳይ አሳሳቢ ሆነ። በ1824 ዓ.ም በተለይ በበርማና በእንግሊዝ መካከል በተደረገው ጦርነት ምክንያት ጊዜው ለሚስዮናውያን አስከፊ ሆነ። በርማውያን ከህንድ መሬት በመውሰድ ግዛት ለማስፋፋት ሲጥሩ፣ እንዲሁም እንግሊዞቹ ደግሞ በበርማ ንግዳቸውን ለማስፋፋት በነበራቸው ፍላጎት ምክንያት ጦርነቱ ከፋ፣ ለወንጌል ስራም ማነቆ ሆነ። በ1824 ዓ.ም የበርማ ወታደሮች የጄሰንን ቤት ሰብረው በመግባት ጄሰንን በመያዝ በባለቤቱ ፊት ወደ መሬት በመጣል የፍጥኝ አስረው እየገረፉና እየረገጡ ወደ እስር ቤት ወስደው ወርውረውታል። የእንግሊዝ ሰላይ ነህ ተብሎ ተከሶ እስር ቤት የተወረወረው ጄሰን በየዕለቱ ይደበደብ እንደነበር ከወጣ በኋላ ታውቋል። ለ21 ወራት የፈጀውን የእንግሊዝና የበርማ ጦርነት ወቅት ጄሰን በእስር ቤት ውስጥ በትኩሳትና በምግብ እጥረት ይሰቃይ ነበር። በዚህ የእስር ስቃይ ውስጥ እያለ አንድ ቀን በትራስ ውስጥ ደብቃና ሰፍታ በበርምኛ ሊተረጉመው የተጀመረውን ጽሑፍ ወደ እስር ቤት አስገብታለታለች። በተቻለው መጠን እዛም ውስጥ እየተደበቀ የትርጉም ስራውን ለመስራት ይሞክር ነበር። ለ11 ወራት በእስር ከተሰቃየ በኋላ ከፍተኛ ሙቀት ባለበት እስር ቤት እስሩንና ሌሎቹን ወስደዋቸው በዚያ የቀርከሃ ዛፍ ላይ በማሰር በባዶ እግራቸው ሆነው እንዲገረፉ በማድረግ ያሰቃያቸውና በወባ ትንኝ እንዲሞቱ ይፈልግ ነበር። ይህ በትራስ ተደብቆ የነበረው የአዲስ ኪዳን ትርጉም ስራው በእስር ቤት እንዲቃጠል ተደርጓል። ሆኖም በጄሰን ባለቤት ብርታትና የገንዘብ አቅም ከበርማ መንግስት ጋር በያንዳብ ከተማ በተደረገው ድርድርና ስምምነት ለበርማ መንግስት የእንግሊዝኛ ቋንቋ ተርጓሚ ሆኖ እንዲያገለግል ከስር እንዲለቀቅ በወርሃ የካቲት 1826 ዓ.ም ስምምነት ላይ ተደርሷል። ሆኖም ጄሰን አገልግሎቱን በነጻነት መፈጸም እየቻለ አልነበረም። ከጎኑ ሆና ስታበረታታውና ስታገለግል የነበረችው ባለቤቱ አን ጄሰን ከእስር በተፈታበት በዛው ዓመት በፈንጣጣ በሽታ ምክንያት ህይወቷ አልፏል። ባለቤቱ በሞተች ከ6 ወራት በኋላ ጄሰን የሶስተኛ ልጁን ማሪያን በሞት ተነጥቋል። አዶኒራም ጄሰን በደረሰበት የባለቤቱና የልጁ ተደራራቢ ሞት ምክንያት ልቡ በሐዘን ተሰብሮ ወደ ጫካ መኖ ትንሽ ጎጆ ሰርቶ ለ40 ቀናት ተቀመጠ። በዚህ ቀን ከሚመገባት ሩዝ በስተቀር ምንም አልነበረውም። በዚህ ጫካ ውስጥ በቆየባቸው 40 ቀናት ትንሽየዋ ጎጆ ቤት ሌሊት ነብርን ጨምሮ በሌሎች አውሬዎች ትከበብ ነበር። መመነኑን ያወቁ ሰዎች ከጫካው ከአውሬዎች ተርፎ ይመጣል ብለው አላሰቡም ነበር። ይሁን እንጂ በእግዚአብሔር አስደናቂ ጥበቃ ምንም ሳይሆን ወደ ነበረበት ከተማ ተመልሷል። ሁሉም ሰዎች በመትረፉ እጅግ ተደንቀዋል።
ከዚያም ከሀዘኑ አገግሞ በመንፈሳዊ ህይወቱ ጠንክሮ በርማን ለክርስቶስ መንግስት መማረክ ቻለ። ጄሰን ከ10 ዓመታቶች አስደናቂ የሆኑ የወንጌል ስራዎችን በመስራት ፍሬያማ መሆን ችሏል። በተለይም ካሬን በተባሉ ጎሳዎች መካከል ብዙ ሰዎች ወደ ጌታ እንዲመጡ ምክንያት ተደርጎ እግዚአብሔር ተጠቅሞበታል። ምንም እንኳን ህይወቱ በመከራ የተሞላ ቢሆንም ከትልቅ ጥረት በኋላ እንደ አውሮፓውያን አቆጣጠር በ1828 ዓ.ም ጄሰን አገልግሎቱን በሞሊመን በተባለ የበርማ ግዛት አድርጓል። ጆናታን ዋዲ ከተባለ የአገልግሎት አጋሩ ጋር በመሆን የመጀመሪያውን ቤተክርስቲያን ተክለዋል። ጄሰን አገልግሎቱ በጀመረበት ወቅት የሀገሩን የሃይማኖት መምህራን ባህል ለመጠበቅ ሲል ቢጫ ቀሚስ በመልበስ ያገለግል ነበር። ሆኖም ይህ አለባበሱ የቡዲዝም እምነት ተከታዮች መምህራን አለባበስ ስለነበረ በመቀየር ነጭ ልብስ በመልበስ ማስተማር ጀመረ። ይህም ደግሞ የበርማ ህዝብ የውጭ ሀገር ዜጋና የክርስትና እምነት ተከታይ እንደሆነ እንዲረዱ አደረገ። ጄሰን በበርማ ባህል መሰረት ለመጠለያ፣ ለእንግዳ መቀበያና ለመሰብሰቢያ አዳራሽ የሚሆን ከቀርከሃ የተሰራ በሀገሩ የቤት አሰራር ቅርጽ መሰረት ቤትን ገነባ። በ1829 ዓ.ም ባደረጉት የመጀመሪያው የቤተክርስቲያናቸው የአምልኮ መርሃ ግብርም ቀን 15 የሚሆኑ ሰዎች ተገኝተው ጌታን አምልከዋል። ምንም እንኳን በሚደረገው የአምልኮ መርሃ ግብር የቡዲዝም ተከታዮች በአምልኮ ይኖራሉ፣ ሊረብሹን ይችላሉ የሚል ጥርጣሬ ቢኖረውም ከ2 ወራት በኋላ የመጀመሪያው የበርማ ተወላጅ የሆነውን የ35 ዓመት ጎልማሳ ማውን ናዎ የተባለውን የጣውላ ስራ ባለሙያ የሆነውን ሰው አስጠምቆ ከቡዲዝም ወደ ክርስትና እንዲመጣ አድርጓል። የበርማ ህዝብ ምንም ስለ ክርስትና እምነት እውቀት የሌላቸው፣ ከተሞቻቸው በመጠጥ፣ በቁማር፣ በዝሙት፣ በድብድብና የነፍስ ገዳይነትን ጨምሮ በተለያዩ ወንጀሎች የሚፈጸሙባቸው ነበሩ። ስለዚህ በሀገሪቱ ወንጌል መሰበክና ህዝቡን ከቡዲዝም እምነት ወደ ክርስትና መመለስ በመንግስት ደረጃ እስከ ሞት ድረስ ቅጣት ያስፈርዳል። ሀገሪቱ አሁንም ድረስ የወንጌል አማኞች የምታሳድድ ናት። በዚህ ምክንያት አማኞች ከከተሞች በመራቅ ወደ ገጠር በመሄድ ተደብቀው ጌታን እያመለኩ ይገኛሉ። ይህ ማለት በከተሞች አካባቢ አብያተ ክርስቲያናት የሉም ማለት አይደለም። ሆኖም ክርስቲያኖችን በነጻነት እንዳያመልኩ ለማድረግ የሚደረገው ጫና አሁንም ድረስ እንደቀጠለ ነው። በ1830 ዓ.ም ጄሰን በበርምኛ ቋንቋ የማቴዎስ ወንጌልን ከአሜሪካ የህትመት ማሽን በመላኩ ምክንያት ለመጀመሪያ ጊዜ 800 ኮፒ ማተም የቻለ ሲሆን እንዲሁም ሙሉ መጽሐፍ ቅዱስን ለመጀመሪያ ጊዜ በበርምኛ ቋንቋ ትርጉም ስራ በማጠናቀቅ በ1834 ዓ.ም አሳትሟል። ከዚያም በኋላ ጄሰን ሳራ ከተባለች መበለት ወይም ባሏ የሞተባት ሴት ጋር ለሁለተኛ ጊዜ ጋብቻን ፈጽሟል። ሳራ በስነ ልሳን ወይም በቋንቋ የተነካችና መምህርትም የነበረች ሴት ነበረች። ይህም ደግሞ እነ ጄሰን ለሚያደርጉት የትርጉም ስራ አገልግሎት ትልቅ አስተዋጽኦ ነበረው። በ1842 ዓ.ም ጄሰን የመጀመሪያውን በርምኛ እንግሊዘኛ መዝገበ ቃላትን አዘጋጅቷል። ከዚህም ሌላ ጄሰን በሁለት የተለያዩ የማይናማር ቋንቋዎች ክርስቲያናዊ ጽሑፎችን የጻፈ ሲሆን ብዙ ትንንሽ መጽሐፍትን በተለያየ ነገረ መለኮት ርዕሰ ጉዳዮችና ለጽሞና ጊዜ በሚጠቀሙ አነስተኛ ገጽ ያላቸው ጽሑፎች ጽፏል። ከዚህም ሌላ ለምስክርነት አገልግሎት የሚጠቅሙ በራሪ ጽሑፎችን በዚሁ ሀገር ቋንቋ ይጽፍ ነበር። በተጨማሪም ስለ ዓለም አቀፍ የሚስዮን አገልግሎትና የድንበር ዘለል የወንጌል አገልግሎት ሲሉ የባፕቲስት አብያተ ክርስቲያናት የነበራቸውን ጥቃቅን ልዩነቶች ፈተው አንድ እንዲሆኑ ጥረት አድርጓል። በ1845 ዓ.ም ሳራ 8ኛ ልጇን በምትወልድበት ወቅት ባጋጠማት ህመም ምክንያት ጄሰን ወደ አሜሪካ ይዟት ቢጓዝም በጉዞ ላይ ያሉ ህይወቱ አልፏል። በዚህ ጊዜ ጄሰን ለ9 ወራት ፈቃድ ጠይቆ በአሜሪካ የቆየ ሲሆን ውስጡ እጅግ ስለተጎዳ አቅሙ እየቀነሰ በመሄዱና በቅዝቃዜ ምክንያት ባጋጠመው የጉሮሮ ህመም ክፉኛ ይሰቃይ ነበር። ከዚያም በመጠኑ ከህመሙ እንዳገገመ ኤሚሊ ቻቦክ የተባለች ጸሐፊና መምህርትን አግብቷል። ጄሰን በ1846 ዓ.ም ወደ በርማ በመመለስ በርምኛ እንግሊዘኛ መዝገበ ቃላቱን አስፋፍቶ በማሳደግ በ1849 ዓ.ም ስራው ተጠናቋል።
ከ1843 እስከ 1866 በነበሩት 32 ዓመታት ውስጥ በየ8 ዓመቱ የባፕቲስት ቤተክርስቲያን አባላት ቁጥር በእጥፍ ይጨምር ነበር። ጄሰን አገልግሎትን በሚያጠናቅቅበት ወቅት የባፕቲስት ክርስቲያን ቁጥር 210.00 እንደደረሰ መረጃዎች ያሳያሉ። በእርግጥ የመጀመሪያዎቹ 6 ዓመታት አንድም የተለወጠ ክርስቲያን ባያገኝም ለ38 ዓመታት በቆየበት ወቅት ይህንን ያህል ክርስቲያን ማፍራት ችሏል። ይህም ቁጥር የሀገሪቱ መንግስት ባደረገ የህዝብ ቆጠራ ከ58 በርማዊ አንድ ዳግም የተወለደ ክርስቲያን መሆኑን አረጋግጧል። ጄሰን በመተንፈሻ አካል ህመም በጣም በመሰቃየቱ ወደ አሜሪካ ባደረገው ጉዞ ወደ እናት ሀገሩ አሜሪካ ሳይደርስ በመርከብ ላይ ያለ በ1850 ዓ.ም ወደ ጌታ እቅፍ ተሰብስቧል። አዶኒራም ጄሰን በሞተ ጊዜ ከነበሩት 5 ልጆች አንዱ ቻርልስ የተባለ ጄሰን በሞተ ቀን የልጁም ህይወት አብሮ አልፏል። ሶስተኛ ሚስት የነበረችው ኤምሊ ቻቦክ ጄሰን በሞተ ጊዜ ነፍሰ ጡር የነበረች ሲሆን ከመጀመሪያ ሚስቱ የተወለደው ወንድ ልጅ እየተንከባከበች እርሷም ሴት ልጅ በመውለድ አብራ ማሳደጓን ቀጥላ ነበር። ጄሰን ለወንጌል አገልግሎት በወጣበት በርማ ከአምስት ልጆቹ 3ቱን በሞት ያጣ ሲሆን ሁለት ሚስቶቹንም እንዲሁ በሞት ተነጥቋል። ጄሰን ከመሞቱ በፊት እንደተናገረው እኔን ለመርዳት ሚስዮናዊ ሆነው የመጡ አብዛኞቹ እየታመሙ ሞተዋል። ጄሰን አንድ ጊዜ በጻፈው ማስታወሻ እንዲህ ብሏል። አስታውሳለሁ ወደ ምስራቅ ሚስዮናዊ እሆናለሁ ብለው የመጡ በ5 ዓመታት ጊዜ ውስጥ አብዛኞቹ እየታመሙ ሞተዋል። በቀስታ ይሄዳለሁ፣ ሞት መንገዱን አጥብባ ዱካዬን እየተከታተለች ነው በማለት ከፊት ለፊቱ ጓደኞቹ ያለፉበት መንገድ እርሱም እንደማይቀርለት ተናግሯል። ይህም ሆኖ ጄሰን ቢሞትም ሚስዮናውያን የሞት ሽታ ወደ ነበረበት የሩቅ ምስራቅዋ በርማ ከመሄድ አልታቀቡም። ከጄሰንና ከትዳር አጋሮቹ ህይወትና አገልግሎት ምን እንማራለን? ጄሰን ባህር ተሻግሮ በባህልም ሆነ በቋንቋ ለማያውቀው ህዝብ ዋጋ ለመክፈል ሀገሩንና ዘመዶቹን ጥሎ መምጣቱ ለወንጌል ምን ያህል እንደጨከነ አመላካች ነው። ጄሰን የስጋውን መሻት ብቻ ሳይሆን የአምላኩ የእግዚአብሔር ፈቃድ በእርሱ ላይ ምን ያህል ብርቱ እንደነበረ እርሱም ይህንን የአምላኩን ፈቃድ ለመፈጸም እንዳላወላወለ መረዳት ይቻላል። ጄሰን ያልተማረ ስደተኛ አልነበረም። ይልቁንም በሀገሩ ተንቀባሮ የሚኖርበት እውቀት የነበረው ምሁርና ባለብዙ አማራጭ ሰው ነበር። ስለ ወንጌል ብሎ ነጻነቱን ሲያጣ ታግሶ የሚወዳት የመጀመሪያ ሚስቱ ስትሞት አይዞህ ባይ ደጋፊ ቢያጣም በአምላኩ በነበረው ጽኑ እምነት ልቡን አበርትቶ የወንጌልን ገድል ለመጋደል ልቡን አነሳሳ። ይህም አልበቃው ብሎ ልጁን በመንፈቅ ልዩነት ሲነጠቅ ውስጡ በሀዘን ቢደማም ግራና ቀኛቸውን መለየት ላቃታቸው በርማውያን ህይወት ሲል አንድ ቀን በሰማይ ቤተሰቦቼን አገኛቸዋለሁ በሚመስል ተስፋ ራሱን የዘላለም ፍርድና ቁጣ ለተጋረጠባቸው በርማውያን ህይወቱን አሳልፎ ሰጠ። በመቀጠልም ሁለተኛ ባለቤቱንም በነበራት እውቀት የምትረዳውንና በሀሳብ የምትደግፈውን አጋሩን ሲያጣ ህመም ሲፈራረቅበት ስጋውን በጥርሱ ነክሶ የመጀመሪያውን የቤተ ክርስቲያን ተከላ እና የመጽሐፍ ቅዱስ ትርጉም እንዲሁም የመዝገበ ቃላት ስራ ዳር ለማድረስ የጨከነ የወንጌል አርበኛ ነው። በህይወታችን የመከራዎች መደራረብ ከዓላማችን መስመር ሊያስወጣን የሚችልበት እድሉ ሰፊ ነው። በዚህ ጊዜ ልዩ የእግዚአብሔር ጸጋና ብርታት ያስፈልጋል። ካልሆነ በእኛ አቅምም ሆነ ተነሳሽነት በቀላሉ ማወጣት አንችልም። ሰው አንድ ነገር በስጋ ካልተጠቀመ የተሞኘ በሚመስለው ዓለም ውስጥ በራስ ህይወት ፈርዶ ለመዋረድ ለመገረፍና ለዘብጥያ ራሱን አሳልፎ የሚሰጥ ሰው ኢየሱስ በቀራንዮ መስቀል ፍቅር የነካው ሰው፣ የዓላማ ሰው፣ የእግዚአብሔርን ጸጋ በአግባቡ መጠቀም የቻለ ሰው ብቻ ነው ይህንን ማድረግ የሚችለው። ደግሞ ለጠፉት ሰዎች በቋንቋ ለመግባባት ጄሰንና ባለቤቱ አን በቀን 12 ሰዓታት ለማጥናት መቁረጥ ምን ያህል ለስራው ሸክም እንደነበራቸው ያሳያል። ጄሰንና የትዳር አጋሮቹ ከበርማውያን በስጋ ምንም የሚጠቅሙት ነገር ስለነበር አይደለም የዚህን ያህል ዋጋ የከፈሉት። እየነደዱ መብራት ማለት ይህ ነው። የጄሰን ሚስቶች ሴትነት ሳይበግራቸው አብረውት በቋንቋና በትርጉም ስራ በመሳተፍ ጠንካራ ደጋፊዎቹ ነበሩ። በተለይም ገና የ7 ቀን ሙሽራ ሆና የመጣችው አን ልዩ የወንጌል ፍቅር እንደነበረ ትዳሯን በመስዋዕትነት ጀምራ በመስዋዕትነት የደመደመች ታላቅ ሴት ነበረች። የጫጉላቸውን ጊዜ በመዝናናት ማሳለፍ የብዙ ሙሽሮች ልማድ ቢሆንም መዝናኛቸውን፣ መኖሪያቸውንና መሞቻቸውን
የሩቅ ምስራቋን ማይናማር ያደረጉት ሙሽሮቹ በማይናማርና በዓለም ሕዝብ ህሊና ውስጥ የማይረሳ ወንጌል አሻራ ጥለው አልፈዋል። አንዳንድ የትዳር አጋሮች ከትዳር አጋሮቻቸው ከአንደኛው ወገን ምን የነዋይ ጥቅም አገኛለሁ፣ ምድራዊ ህይወቴንና ቁሳዊ ፍላጎቴን እንዴት አሟላለሁ የሚል ሲሆን፣ የጄሰን አጋሮች ግን የወንጌል አርበኞች፣ የራሳቸውን ምቾት አሳልፈው ለጠፋው ህዝብ የሰጡ፣ የሚኖሩለትና የሚሞቱለትን ጌታ በጥልቅ የተረዱ፣ ለዚህ ዓለም ክብር ያልተንበረከኩ፣ ከፊት ለፊታቸው የሚገኘው ሰማያዊ አክሊል ወለል ብሎ የታያቸውና የጌታ ኢየሱስ ትልቅ ፍቅር የነካቸው ነበሩ ቢባል ማጋነን አይሆንም። ወደ እኛም ሀገር ወንጌልን ያመጡልን ሚስዮናውያን በብዙ ዋጋ መክፈል ውስጥ እንደነበር መዘንጋት የለብንም። የዚህ መጽሐፍ ተርጓሚና ጸሐፊ በሚስዮናውያን አገልግሎት መነካት ብቻ ሳይሆን ከራሱ አገልግሎትና ትጋት ጋር ሲያነጻጽረው የሚሸማቀቅ ሰው ሆኖ ራሱን አግኝቶታል። በዚህ ዘመን በገዛ ህዝባችን መካከል ስናገለግል ከአገልግሎቱ ጀርባ የምንጠቀመው ጥቅም የሚያሳስበን ስንቶቻችን ነን? ለወንጌል በዚህ ደረጃ ዋጋ ለመክፈል ከምቾቶቻችን ወርደን ጌታን የምናገለግለው ስንቶቻችን ነን? ጄሰን በሄደበት ጎዳና መሄድ መከራው ለእርሱ ብቻ ሳይሆን ለሚስቶቹና ለእንቦቀቀላ ልጆቹም ጭምር የተረፈ ነው። ለቤተሰቡ የሚተርፈው ነገር አንድም ሰቀቀን ሲሆን፣ በሌላ በኩል ጌታ ማስተዋሉን ከቸራቸውና ከረዳቸው ልጆቹ ከአባታቸው ጽናትም ሊማሩ ይችላሉ። ወንጌል ዛሬ ወደ እኛ ሲደርስ በአንዳንዶቻችን ዘንድ የራሳችን ምቾት ማደላደያ፣ ለህዝብ ዋጋ መክፈያ ሳይሆን ህዝብን ዋጋ ማስከፈያ፣ በአጠቃላይ የኑሮ ዋስትና ማረጋገጫ ለማድረግ የምንታተር አገልጋዮች ከጄሰንና ከቤተሰቡ ብዙ እንማራለን። ደግሞስ ለቀጣዩ ትውልድ ውሃ የሚቋጥር ነገር ሰርተን ለማለፍ ያለን ዝግጁነት ምን ያህል ነው? በተለያየ መንፈሳዊ ስልጣን ስያሜ ለመጠራት መሯሯጥ ትርጉም የለውም። ይልቁንም የተሰጠን አደራ ለመወጣት የቅዱሳን ልብ ለማሳረፍ ወንጌሉን ወዳልሰሙ ሰዎች ይዘን ለመሄድ መዘጋጀትና ደቀ መዛሙርት ለማፍራት የምናደርገው ጥረት በእግዚአብሔር ፊት ትልቅ ዋጋ የሚሰጠው ይሆናል። የኢየሱስን ሕይወት ማሳየት የቻለው ጄሰንና ቤተሰቡ የከፈሉት ዋጋ በከባድ መከራ ውስጥ ቢሆንም ጨለማ በሆነችው የጣዖታት፣ የቁማርተኞች፣ የወንጀለኞች፣ የስርዓት አልበኞች፣ የርኩስ መንፈስ አምላኪዎችና የነፍሰ ገዳዮች መናኸሪያ በሆነችው በርማ ቤተሰቡን እየሰዋና በህመም እየተሰቃየ ጨለማውን በውስጡ በተቀመጠው የወንጌል ብርሃን ገልጦ ብዙ የነፍስ ድነት ረሃብተኞችን ወደ ብርሃን መምራት ችሏል። ስለ ጽድቅ አለመጨከን፣ የራስን ህይወት ለሌሎች ለማንደድ አለመፍቀድን፣ በአገልግሎት የሚገኘው ምድራዊ ትርፍ እያሰቡ ማገልገልን፣ ምስኪኖችንና በኑሮ የተጎሳቆሉ ሰዎችን ላለማገልገል ጀርባ መስጠትን፣ የራሳችንን ገጽታ በምንገነባበት ቦታ ለመታየት መንጠራራትን፣ ወደ ሲኦል እየተጣደፈ ለሚሄደው ህዝብ ግድ አለመሰኘትን፣ ከበረታን በቋንቋና በዘር ለምንመሳሰለው ህዝብ ብቻ የአድሮ አገልግሎት ለመስጠት ለምንሞክረው ለአንዳንዶቻችን ካስተዋልን ይህ ትልቅ ትምህርት የሚሆን ይመስለኛል። ይኸው ጄሰንና ባለቤቶቹ በጸጋ ድንቅ ትጋት ተግተው የፈጸሙት ገድል ለእኛ ደርሶ ታሪኩ ለንባብ መብቃት ችሏል። ጄሰን የሄደበትን መንገድ የሄደ ሰው በዘመናችን ቢሆን ኖሮ አንዳች ኃጢአት ቢሰራ ነው እንጂ እንዲህ አይነት መከራ ሊጋፈጥ አይችልም ነበር በማለት የፍርድ ቃላት ይሽጎደጎዱበት ነበር። መቼም በኃጢአት ምክንያት ሰው በአዲስ ኪዳንም ቢሆን አይቀጣም ማለት አይደለም። ሆኖም ለወንጌል የሚከፈል መስዋዕትነትን ግን ለይቶ አለማወቅና በከንቱ አንደበትን ማላቀቅ ግን ተገቢ አይደለም። የጄሰን መንገድና የተጋፈጣቸው ነገሮች በአገልግሎት ታሪክ ውስጥ ከባድ የሚባሉ ነበሩ። እንደዚህ አይነቱን አገልጋይ እግዚአብሔር ከእርሱ ጋር ነበር ለማለት እጅግ ከባድ ነው። በእርግጥ ግን እግዚአብሔር ከእርሱ ጋር ነበር። ሀሳቡንም በሞት ሽታ መካከልም እንኳን ቢሆን ፈጽሞበታል። በበርማ ከሚታየው ጭካኔና የተመሰቃቀለ የማህበራዊ ኑሮ መስተጋብር አንጻር በዚያ ሄዶ ሚስዮናዊ ሆኖ ለመቆየት እጅግ ብዙ ሰው ሊከብደው ይችላል። በእንደዚህ አይነት ቦታ ለማገልገል ትክክለኛ ምሪትና የሚያጸና ጸጋ ይጠይቃል። በእንደዚህ አይነት ቦታ ለማገልገል በራስ ተነሳሽነትና የጀብደኝነት መንፈስ የሚቻል አይደለም። ሰው ሁሉ የሚያልፍበት መስቀል እንዳለው ቢታወቅም ምክንያቱ ምን እንደሆነ ባይታወቅ አንዳንዶች ወጣ ያለ መንገዶችን ይሄዳሉ። ለሰው ሁሉ አነጋጋሪ ሰዎች ሊሆኑ ይችላሉ። ሆኖም እግዚአብሔር ሀሳቡን መፈጸሙን አያቆምም። እነርሱም በዚህ ተነድተሃል ወይም ተነድተሻል ቢባሉም ልባቸውን እዚያ ስላለ ፈቀቅ ማለት ይቸገራሉ። የተጻፈ መረጃ ባናገኝም ይህን ጊዜ ብዙ ሚስዮናውያን ያለው የኑሮ አለመመቸትና ስጋት
ተመልክቶ ወደ ቤቱ የተመለሰ ሚስዮናዊ ይኖራል ብዬ አስባለሁ። ለሁሉ ነገር ጸጋ ያስፈልጋል። የማይቻለውን የሚያስችለው ጌታ ብቻ ነው።